ጤና ይስጥልን የዝግጅታችን ተከታታዮች፣ በዚህ ሚዲያ ላይ ዛሬ የምንጀምረው ፕሮግራም በሚከተለው አይነት ተዘጋጅቷል። እናንተም ውድ ተከታታዮቻችን ዝግጅቱን ካዳመጣችሁ በኋላ አስተያየታችሁን እንድትልኩልን በአደራ ጭምር እናሳስባለን። ሰራዊታችን የክብራችን አርማ። የተወደዳችሁ የዚህ ዝግጅት ተከታታዮች በያላችሁበት ስፍራ ሰላም ለእናንተ ይሁን እንላለን። ዓመቱ በዓመት እየተተካ ኃላፊው ዘመን ተከታዩን ዘመን እየተካ በዘመን መተካካት ሸኝና ተሸኝ የሆነ ሰብአዊው የሰው ፍጡር ለታሪክ የሚቀር ሥራ ሰርቶ ምድርን ትቶ እንደ ጥላ ያልፋል። ክቡሩ የሰው ፍጡር በምድር በቆየበት ዕድሜው አንጥረኛ፣ ሰዓሊ፣ ደራሲ፣ ጥበበኛ፣ አዝናኝ፣ የሙዚቃ ባለሙያ፣ ሐኪም፣ ስፖርተኛ፣ የወንጌል መልእክተኛ፣ ጋዜጠኛ፣ ድንበር አስከባሪ ወታደር ወይም ወታደር ተብሎ የድርሻውን አበርክቶ በሞት ጥላ ከዚህ ዓለም ይሰወራል። በተለይ ወታደር ወይም ወታደር በተባለ ሙያ የሚሰለፍ ግዳጁ ሁለት ይሆናል። አንደኛው የራሱን ነፍስ ከወራሪ ጠላት ለማዳን የሚከፍለው መስዋዕትነት የመኖርና ያለመኖር ብርቱ ግዳጅ ይሆናል። ሁለተኛው ግዳጅ ለሀገሩና ለወገኑ ሲል ክብርን ከሚገፍና ድንበር ከሚደፍር ጠላት ጋር ተፋልሞ የድል ብስራት ለወገኑ አሰምቶ የክብር አርማነቱን በማረጋገጥ የግዳጅ ተፋላሚ ነውና ሰራዊታችን የክብር አርማ ይባላል። የክብር አርማ መሆኑን ማረጋገጥ የቻለ ሰራዊት የከፈለው ዋጋ በሚዛን ቢሰፈር የክብደቱ ልክ ይህን ያህል ለማለት እጅግ አስቸጋሪ ነው። ለምን ብሎ ለወገን ክብር ለአንድነትም ትብብር ጋሻ መክቶ ጦር ወርውሮ ረሃብን ታግሶ የነፍስ ማሰናበቻ ጥይት እስኪያገኘው ድረስ ወጣ ወረደ ሄደ ነጎደ እያለ የድል መዝሙር እስኪያሰማ ድረስ የሚከፍለው መስዋዕትነት የሰው ሰራሽ ሚዛን ሊገልጸው ስለማይችል ነው ማለት ይሆናል። ለሀገርና ለሕዝብ የሚከፍለው መስዋዕትነት ድልን በዘመረና ባዘመረ ጊዜ ወታደር ወይም ሰራዊት የክብር አርማነቱ ሲገለጥ የሕዝብ ኩራት ሆኗልና ውትድርና ማለት ጨለማን አስወግደው ብርሃን መሆን ለወገኑ የቻለ የክብር ስም የተሰጠው ማለት ነው ብሎ መናገር ይቻላል። ምክንያቱም የክብር አርማ ተብሏልና። ይህ የወገን መመኪያ የሆነ ወታደራዊ ሙያ በጀግንነት የሚፈጸም መሆኑን ለመግለጽ በ1888 ዓመተ ምህረት በእብሪተኛው የኢጣሊያን ፋሺስት ሰራዊት ላይ በቀን ውሎ የተፈጸመው የግንባር ድል ለኢትዮጵያውያን ጀግንነት ማረጋገጫ ሆኗል። በ1888 ዓመተ ምህረት በንጉሠ ነገሥት ምኒልክ የጠላት መጥቶብሃል አዋጅ እምቢልታ እየተነፋ ነጋሪት እየተጎሰመ ከተት ሲባል አመሉን በጉያ ስንቁም በአህያ ጭኖ በሰለጠነው የኢጣሊያ ፋሺስት ሰራዊት ላይ ጎራዴውን በመዳፉ ሲዘረጋና አንገት ቆርጦ ሲጥል ክንዱ ጦር ወርውሮ የጠላትን ደረት ጉድጓድ ሲያደርገው የጋሻው መክተዎች ጥይት ሲያንከባልል በነበረ ጊዜ የዓለምን ሕዝብ ጉድ አሰኝቶ በቀን ውሎ ብቻ
በድል መጠናቀቁ የውትድርናን ሕዝባዊነት በበቂ ይገልጠዋል ብለን እናምናለን። የፋሽስት ኢጣሊያ ሰራዊት ይህን ኢትዮጵያዊ ጀግንነት በዓይኑ በብረቱ ከማየቱና የኃያልነን ባይ ወገኖቹ አንገት በጎራዴ ተቀልቶ ደም እንደ ጎርፍ ሲፈስ የአሞራ መፈንጫ መሆኑ ከማረጋገጡ በፊት ጨካኝ አባቶቹ ሮም ላይ ነፍሰ በላ በመሆናቸው የአሸናፊነት ጉልበት እኛም አለን ብለው የኢትዮጵያን ሕዝብ ሊገዙ መምጣታቸው እና በጀግንነት ሊፎክሩም አስበው ነበረ። ነገር ግን እንደ ቀደምት አባቶቻቸው እኩይ ተግባራቸው ወደ ድል ሳይደርስ ነበር ሆኖ ቀረ። ለመሆኑ አድዋ ላይ ከሰሎዳ ተራራ ወገብ ወደ ግርጌው እየወረዱ አንገታቸው በኢትዮጵያውያን ጀግኖች ልጆች ጎራዴ እንደ ጓሮ ጎመን እየተቀነጠሰ ሲወድቅ እና የደም ጎርፍ እየሰራ ከመታየቱ በፊት የፋሽስት ኢጣሊያ ገዢዎች የፈጸሙትን ሰይጣናዊ ተግባር በጥቂቱ መናገር ተገቢ ይመስለኛል። ከክርስቶስ ልደት በፊት በ70 ዓመት አካባቢ ከጁልየስ ቄሳር በዕድሜ ላቅ የሚለው ድፍረትና ጭካኔ ከዲያብሎስ ተትረፍርፎ የተሰጠው ሮማዊ ጄኔራል ማርክስ ሊሲኒየስ ክራሲስ ከሮም ምክር ቤት ታዞ ስፓርታከስ በተባለ መሐይም ባሪያ ቀስቃሽነት በሮም አገዛዝ ላይ ያመጹትን ባሮች ወግቶ ከፈጃቸው በኋላ ከሞት የተረፉትን ስፓርታክስን ጨምሮ ለሌሎች መቀጣጫ እንዲሆኑ ከአንዱ ከተማ ረጅም እንጨት ዘርግቶ 10,000 ባሮችን በአንድ ቀን በእንጨቱ ላይ ሰቅሎ ገድሏቸዋል። እዚህ ላይ ይህንን የጭካኔ እርምጃ ግራዚያኒ ታዛዦች ቂም ቋጥረው የአድዋ ውርደትን ሽንፈታቸውን ለመበቀል የፈጸሙት ዘግናኝ እልቂት በዘመን ሂደት ሲታወስ የሚኖር ይሆናል። የሮማ ገዢዎች ድንቁርና ለልጅ ልጆቻቸው በመተላለፉ ከኛ በላይ ጀግና የለም ባይነት፣ እብሪት አጸፋው ምን ሊሆን እንደሚችል ያልተገነዘቡ የኢጣሊያ ፋሺስት ሰራዊት አድዋ ሰሎዳ ተራራ ግርጌ የኢትዮጵያውያን እጆች ጎራዴ መዘው እየተዘረጉ በቀን ውሎ ይህንን ሰራዊት በአንድ ጊዜ አንገት ቆርጦ በመጣል ጎራዴውን ሰንዝሮ እግረኛው የማናሃሎኝ እብሪት ፍጻሜው ውርደት መሆኑን በገሃድ ዓለም በታሪክ መዝገብ ሊያስቀምጥ መቻሉን ሳይረዳ ቀርቶ አንገቱን እንደሰጠ ሞትን ተጎናጽፏል። የፋሺስት የኢጣሊያ ሰራዊት ቂም ቋጥሮ ግን 40 ዓመት ከጠበቀ በኋላ መሳሪያውን ወልውሎ በምድር ብቻ ሳይሆን በሰማይም መጥቼ ድል አድርጌ የኢትዮጵያን ሕዝብ እገዛዋለሁ ብሎ ከመጣ በኋላ እንዳሰበው የኢትዮጵያን ሕዝብ ማንበርከክ አልቻለም። ከ40 ዓመት በኋላ የመጣው ሰራዊት እንዴት ሆኖ ድል ተደረገ? ይህንን በሚቀጥለው ዝግጅታችን እንመለከተዋለን። ለዛሬው በዚህ ላይ ሰራዊታችን የክብር አርማ የሚለውን መሪ በመንተራስ ዝግጅታችንን እናበቃለን። መልካም ጊዜ ለሁላችሁም ይሁን። ሰላም ለሁላችን።